ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለግንቦት 11 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ለማንኛውም ፖሊሲ ዋነኛው ግብዓት መረጃ በመሆኑ መረጃን ሸምቶ ወይም ተውሶ የፖሊሲ ሉዓላዊነትን ማረጋገጥ አይቻልም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠንካራ ሀገረ መንግስት ለመገንባት ከሚያስፈልጉ ቁልፍ ጉዳዮች መካከልም ሉዓላዊነት አንዱ ነው ብለዋል። ጠቅላይ ሚኒስትሩ የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል በተዘጋጀው ሀገራዊ ጉባኤ ላይ እንደገለጹት መረጃ ጠንካራ ሀገረ መንግስት ለመገንባትና የመረጃና ፖሊሲ ሉዓላዊነትን ለማረጋገጥ ቁልፍ ነው። መረጃ ሸምቶ ወይም ተውሶ ሉዓላዊነትን ማረጋገጥ አይቻልም ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የራስን መረጃ በሀገር ልጅ መሰብሰብና መተንተን ትልቅ ሀገራዊ ኩራትና ዋስትና መሆኑን ተናግረዋል። የፖሊሲ ሉዓላዊነት ለማረጋገጥ የራስን መረጃ ከተለያዩ ምንጮች ማሰባሰብ፣ ማከማቸትና መተንተን መቻል መሰረታዊ ግብዓት መሆኑን የገለጹት ጠቅላይ ሚኒስትሩ መረጃን በአካል በሳተላይት በድሮና በጂኦስፓሻል በመሰብሰብና በማጣመር የዳታ ጥራትን ማሳደግ ይገባል ብለዋል። የስታቲስቲክስ አገልግሎትና የፕላን ኮሚሽን መረጃዎችን ሰብስበው በዳሽቦርድ በቀላል መንገድ ለተገልጋይ ማቅረባቸውና በጥቂት ሀገራት ብቻ የሚታየውን የመረጃ አሰባሰብና ትንተና ዘዴ በሀገር ውስጥ ባለሙያዎች መተግበር ትልቅ የኩራት ምንጭ መሆኑን ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ የመረጃ ሉዓላዊነት ለፖሊስ ነጻነት በሚል መሪ ሀሳብ በተዘጋጀው ሀገራዊ ጉባኤ ላይ ተገኝተው መልእክት አስተላልፈዋል። የኢትዮጵያ ጠቅላላ ምርጫ የዲሞክራሲ ስርዓት ግንባታን ወደ ላቀ ምዕራፍ ለማሸጋገር ጉልህ ፋይዳ እንዳለው የኢትዮጵያ ሲቪል ማህበረሰብ ድርጅቶች ፎረም ገለጸ። የሲቪል ማህበረሰብ ድርጅቶች ጠቅላላ ምርጫ ሂደቱን ነጻ፣ ፍትሃዊና ዲሞክራሲያዊነት ለማረጋገጥ በምርጫ ታዛቢነትና መራጮች በትምህርት ንቃት እየተሳተፉ መሆናቸውን ፎረሙ አስታውቋል። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ግንቦት 24 ቀን 2018 ዓ.ም መራጮች ድምጽ ይሰጡበታል ተብሎ የሚጠበቀው ጠቅላላ ምርጫ 13 ቀናት ቀርተውታል። የዘንድሮ ጠቅላላ ምርጫ የመራጮች ምዝገባም በተለያዩ ምዕራፎች በማካሄድና በማራዘም ከየካቲት 28 እስከ ሚያዝያ 4 ቀን 2018 ዓ.ም ሲካሄድ ቆይቶ ተጠናቋል። መራጮችም በዲጂታል ምርጫ የመተግበሪያና በየምርጫ ጣቢያዎች በአካል በመገኘት ከ50 ሚሊዮን 514 በላይ ዜጎች ድምጽ መስጠት የሚያስችላቸውን የምርጫ ካርድ መውሰድ ችለዋል። በሰባተኛው ጠቅላላ ምርጫም 47 ተፎካካሪ ፖለቲካ ፓርቲዎች 10934 እጩዎችን በማስመዝገብ በመገናኛ ብዙሃን አማካኝነት የፖሊሲ አማራጭ ሀሳባቸውን ለሕዝብ በማስታወቅ ላይ ናቸው። በብሔራዊ ምርጫ ቦርድ ለምርጫ ታዛቢነት እውቅና የተሰጣቸውን 55 የሀገር ውስጥ ድርጅቶችም በተለያዩ አካባቢዎች ከ60277 በላይ ወኪሎችን አሰማርተዋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ፎረም ዋና ዳይሬክተር ጌትነት ካባ እንዳሉት ምርጫ ዜጎች በሀገራቸው ጉዳይ ያላቸውን የባለቤትነት ስሜት የሚያረጋግጡበት መሳሪያ ነው። የኢትዮጵያን ጠቅላላ ምርጫ ነጻ፣ ፍትሃዊና ዲሞክራሲያዊነት ለማረጋገጥም ከብሔራዊ ምርጫ ቦርድ ጋር በመተባበር በታዛቢ በትምህርት ስልጠና ንቁ ተሳትፎ እያደረጉ መሆናቸውን ገልጸዋል። በምርጫው ዕለትም የሲቪል ማህበረሰብ ድርጅቶችን በታዛቢነት በማሰማራት የሂደቱን ዲሞክራሲያዊነት እንዲከታተሉ እንደሚደረግ ተናግረዋል። ዜጎችም በምርጫ ሂደት የነቃ ተሳትፎ በማድረግ ህገ መንግስታዊ የመምረጥ መመረጥ መብታቸውን በአግባቡ መጠቀም የሚያስችል ትምህርት እየሰጡ መሆናቸውን አንስተዋል።
በዚህም ዜጎች ሀገርን ወደ ተሻለ ምዕራፍ ያሸጋግራል ብለው ለሚያምኑት ተፎካካሪ ፓርቲ ድምጽ ለመስጠት በቂ ዝግጅት ማድረግ እንዳለባቸው አስገንዝበዋል። የምርጫውን ዲሞክራሲያዊነት ለማስጠበቅም ዜጎች የፖለቲካ ፓርቲዎችን የመገናኛ ብዙሃንና የአደባባይ ምረጡ እንቅስቃሴ በሚገባ በመከታተል በእውቀት ላይ የተመሰረተ ውሳኔ መስጠት አለባቸው ብለዋል። የምርጫ ካርድ ትልቅ ዋጋ የሚሰጠው ጉዳይ ነው ያሉት ዋና ዳይሬክተሩ የፖለቲካ ፓርቲዎች የኢትዮጵያ ዲሞክራሲ ስርዓት ግንባታ እንዲያብብ ማድረግ የሚያስችል ጤናማ ፉክክር ማድረግ እንዳለባቸው አስገንዝበዋል። የኢትዮጵያ ጠቅላላ ምርጫ የዲሞክራሲ ስርዓት ግንባታን ወደ ላቀ ምዕራፍ ለማሸጋገር ጉልህ ጠቀሜታ እንዳለውም ገልጸዋል። የትምህርት ምዘናና ፈተናዎች አገልግሎት የዘንድሮን የ12ኛ ክፍል ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና በ667 የፈተና ማዕከላት ለመስጠት ዝግጅት እያደረገ መሆኑን ገለጸ። የአገልግሎቱ ዋና ዳይሬክተር እሸቱ ከበደ ለፋና ሚዲያ ኮርፖሬሽን እንደገለጹት የዩኒቨርሲቲ መግቢያ ፈተናን በ97 ዩኒቨርሲቲዎችና በ570 የክልል ማዕከላት ለመስጠት ዝግጅት እየተደረገ ይገኛል። ከሰኔ 4 እስከ ሐምሌ 17 ቀን 2018 ዓ.ም ለሚሰጠው ፈተና መደበኛ ተማሪዎችን ጨምሮ በሁሉም ፕሮግራሞች በተፈጥሮ ሳይንስ 306964 እንዲሁም በማህበራዊ ሳይንስ 257255 በድምሩ 564219 ተማሪዎች መመዝገባቸውን ገልጸዋል። ፈተናውን በሙሉ አቅም በበይነ መረብ ለመስጠት ዝግጅት እየተደረገ ነው ያሉት ዋና ዳይሬክተሩ በተለያዩ ምክንያቶች ቁጥራቸው አነስተኛ የሆኑ በወረቀት የሚፈተኑ ተማሪዎች እንደሚኖሩም ጠቁመዋል። በየክልሎችና የፈተና ማዕከላት ያለው አቅም የተለያየ ቢሆንም በርካታ ኮምፒውተሮች ለፈተና ዝግጁ እየተደረጉ እንደሚገኙ አመልክተዋል። ከባለፈው አርብ ጀምሮ ለተፈታኞች የበይነ መረብ የሙከራ ፈተና መሰጠት መጀመሩን አንስተዋል። ፈተናው በ6 ዙር እንደሚሰጥና በማህበራዊ ሳይንስ በ3 ዙር በተመሳሳይ በተፈጥሮ ሳይንስ ደግሞ በ3 ዙር በመሆኑ አንድ ኮምፒውተር 6 ተማሪዎችን ያስተናግዳል ነው ያሉት። ተማሪዎች የፈተና ስርዓቱን እንዲለማመዱና ትምህርት ቤቶችና ወላጆች ለተፈታኝ ተማሪዎች አስፈላጊውን ድጋፍ እንዲያደርጉ አስገንዝበዋል። የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመን በ2ኛ መደበኛ ስብሰባው የኢኖቬሽንና ቴክኖሎጂ ሚኒስቴርን የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት ገመገመ። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ሚኒስቴር መስሪያ ቤቱ በ9 ወራት ውስጥ ችግር ፈቺ ጥናትና ምርምሮችን በማካሄድ የተሻለ ውጤትን ማስመዝገብ እንደቻለ በሪፖርታቸው ገልጸዋል። በ9 ወራት ውስጥ በኢኖቬሽን ዘርፉ 1714 የጥናትና ምርምር ስራዎች ተካሂደው የተሻለ ውጤት ተመዝግቧል ያሉ ሲሆን በተመሳሳይም 25 የጂኦስፓሻል ጥናቶች ተካሂደው የሚፈለገውን ውጤት ማምጣት እንደተቻለ ነው ያብራሩት። ሚኒስትሩ አክለውም ባለፉት 9 ወራት ውስጥ በሁሉም ስታርታፖች 6424 የስራ ዕድሎች መፈጠራቸውንም ለምክር ቤቱ ገልጸዋል። የሳይንስ የቴክኖሎጂና የኢኖቬሽን ልማት የዓለም አንገብጋቢ ችግሮች መፍቻ ቁልፍ መሳሪያ መሆናቸውንም አንስተዋል። ዘርፉ የኢትዮጵያን የ2030 የዘላቂ ልማት ግቦችን እንዲሁም የ2063 አጀንዳ ለማሳካት ወሳኝ ድርሻ እንዳላቸው ተገንዝቦ በትኩረት ሲሰራ መቆየቱን አብራርተዋል። የተቋሙን የሰው ኃይል በእውቀትና ክህሎት ለመገንባት ታስቦ የተለያዩ የግንዛቤ ማስጨበጫ ስልጠናዎች መሰጣታቸውን የገለጹት ሚኒስትሩ የተቋሙን አሰራሮች በቴክኖሎጂ የማዘመን ስራ ተሰርቶ አመርቂ ውጤቶች መታየታቸውንም አንስተዋል። በልዩ የኢኮኖሚ ዞኖች ውስጥ ያለውን የኢንዱስትሪ ልማት፣ የፋብሪካዎች የስራ እንቅስቃሴና በዘርፉ የተመዘገቡ ስኬቶችን የተለያዩ ሀገራት አምባሳደሮችና ዲፕሎማቶች እየተመለከቱ መሆናቸው ተገለጸ። ኢትዮጵያ የውጭ ቀጥታ ኢንቨስትመንትን ለመሳብና ዘመናዊ ኢንቨስትመንት ስነ ምህዳር ለመፍጠር በልዩ ኢኮኖሚ ዞኖች ላይ እያከናወነች ያለውን ስራ ተመልክተዋል። ዞኖቹ ለኢንዱስትሪ እድገት፣ ለስራ ዕድል ፈጠራና ለውጭ ምንዛሪ ያላቸው አስተዋጽኦ በጉብኝቱ ወቅት ተነስቷል። ቦሌ ለሚ ልዩ የኢኮኖሚ ዞን፣ የቅሊንጦ ልዩ ኢንዱስትሪያል ዞን፣ ኢስተርን ኢንዱስትሪያል ዞን፣ ጆይቴክ እና አይሲቲ ፓርክ መጎብኘታቸው ተመልክተዋል። ጉብኝቱን የኢትዮጵያ ኢንቨስትመንት ኮሚሽንና የውጭ ጉዳይ ሚኒስቴር በጋራ አዘጋጅተውታል። በትግራይ ክልል በአጭር ጊዜ ውስጥ በህዝብ የተመረጠ ጊዜያዊ አስተዳደር ለመመስረት ያለመ ምክር ቤት ተቋቋመ። በተያዘም በክልሉ ያለውን ህገወጥ ኃይል በማስወገድ አሳታፊና አቃፊ ጊዜያዊ አስተዳደር ለማቋቋም የሚያስችል ምክር ቤት መቋቋሙን የፖለቲካ ፓርቲዎች ለኢሳት ገልጸዋል። ገነት ዘዘው ዝርዝሩን ታቀርበዋለች። ስምረት ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታና ቃንጪ ሀቅ የተባሉትን ፓርቲዎች እንዲሁም በአፋር ክልል የሚንቀሳቀሱት የሐራ መሬት ተዋጊዎች ወታደራዊ ክንፍ በማድረግ በአዲስ አበባ የተቋቋመው አዲሱ የትግራይ ሰላምና ለውጥ ምክር ቤት ግንቦት 9 ቀን 2018 በይፋ የተመሰረተ ሲሆን የምስረታ ጉባኤውንም አካሂዷል። የፖለቲካ ፓርቲዎች ምክር ቤት መቋቋሙን ተከትሎ ምክር ቤቱ በትግራይ ክልል ላለው አሁናዊ ሁኔታ በአጭር ጊዜ ውስጥ መፍትሄ ሊያመጣ ይችላል ወይ ሲል ኢሳት ምክር ቤቱን ካቋቋሙት መካከል የትንሳኤ ሰባ እንደርታና የስምረት ፓርቲ አመራሮችን ጠይቋል።
የትንሣኤ ሰባ እንደርታ ፓርቲ ሊቀመንበርና በምክር ቤቱ የሚዲያና ኮሙኒኬሽን አስተባባሪ ከበደ አሰፋ በሰጡት ምላሽ ምክር ቤቱ በትግራይ ውስጥ ያለውን ህግ አልቦ ኃይል ማስወገድ የሰላምና የማረጋጋት ስራ የሚሰራ ብሎም በአጭር ጊዜ ውስጥ ትግራይ በህዝብ የተመረጠ አስተዳደር እንዲኖረው የማድረግ ስራ ይዞ የሚንቀሳቀስ መሆኑን ገልጸዋል። ሁሉም አይነት የትግል ስልቶችን በመጠቀም ይህንን ኃይል ለማስወገድ የመጀመሪያው ዓላማ ነው። ሁለተኛ ዓላማ ይህንን ኃይል በማስወገድ የአጭር ጊዜ አቃፊ አሳታፊና አሳታፊ የሆነ ጊዜ አስተዳደር ማቋቋም ሶስተኛ ዓላማ ነው። ሶስተኛ ዓላማ በአጭር ጊዜ ተአማኒነት ያለው ዴሞክራሲያዊና ሰላማዊ ምርጫ አድርጎ የትግራይ ህዝብ በመረጠው መንግስት እንዲተዳደር ማስቻል። በዚህ ነገሮች ለማድረግ ሁሉንም አቅሞች ማስተባበር ያስፈልጋል። አሁን ያለው ኃይል አስወግዶ የአጭር ጊዜ አቃፊና አሳታፊ ጊዜ አስተዳደር አቋቁሞ ምርጫ ለማድረግ የሚያስችል ሁኔታ ለመፍጠር የትግል ምክር ቤት ነው የተፈጠረው። በትግራይ ውስጥ ያሉ አቅሞችን ለማስተባበር የተደራጀ ምክር ቤት ነው። የንቅናቄው ወደ ምክር ቤት ከፍ ብሎ ትግሉን በተደራጀ አኳኋንና ሁሉንም በሚያውቅ መንገድ እንዲመራ ለማድረግ የተደራጀ ምክር ቤት ነው። የስምረት ፓርቲ ጽህፈት ቤት ሚዲያና ኮሙኒኬሽን አስተባባሪ ሀለፎም ንርአ በበኩላቸው የፖለቲካ ፓርቲዎች ቀደም ሲል በተናጠል ሰላማዊ የፖለቲካ ትግል ሲያደርጉ መቆየታቸውን አስታውሰው አሁን ላይ በአንድ ምክር ቤት ለመሰባሰብ የወሰኑት የጋራ አቅም ለመፍጠርና እንደ አንድ አደረጃጀት በጋራ ለመታገል እንደሆነ አስረድተዋል። አያይዘውም ምክር ቤቱ በክልሉ በሚገኙ ነዋሪዎች ለሚቀርቡ ጥያቄዎች ምላሽ ለመስጠት ያግዛል ብለዋል። ወጣቱም በስደት እየወጣ ነው፣ ወደ ስደት እየወጣ ነው ያለው። ወደ መሀል ሀገር ምናምን የሚመጣው ቤተሰብ የሌለው ምናምን የሌለውም ችግር ውስጥ እየወደቀ ነው ያለው። ክልሉን እናድን፣ ያለውን ፖለቲካችንን ይቆይልን። አሁን ክልሉን ማዳን አለብን። ፌዴራል መንግስትም እገዛ የሚያደርገው ነገር ካለ ማለት ነው በተለይ የመለየት ስራ መስራት። አሁን ሁሉም ነገር የፖለቲካ ልዩነታችንን አስቀምጠን ክልሉን ቢያንስ እንኳን በጊዜያዊ መንግስት የምትተዳደርበትና ከፌዴራል መንግስት ያለውን ነገር ደግሞ ህዝቡን ወክሎ በተገቢው መልኩ የሚነጋገር የሚደራደር ያለውን ችግር ምን እንደሆነ በተለይ ተፈናቃዩ ያለውን ወደ ቤቱን ያልተመለሰበት ምክንያት ተገቢ በሆነ መልኩ መከራከር፣ ከዛም አልፎ በህግ አግባብ መጠየቅ፣ ይሄን ነገር ለማድረግ ነውና ትልቅ ፋይዳ አለው። የተቋቋመው ምክር ቤት በክልሉ ያለውን ሁኔታ በአጭር ጊዜ ውስጥ ለመለወጥ በትኩረት እንደሚሰራ አስታውቋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። ትራምፕ በኢራን ላይ ሊፈጸም የነበረው ጥቃት በባህረ ሰላጤው አጋር ሀገራት ጥያቄ መሰረት ለሌላ ጊዜ መተላለፉን አስታወቁ። በሌላ በኩል ኢራን ለዲፕሎማሲ ዝግጁ እንደሆነች ገልጻ ለጦርነትም እየተዘጋጀች መሆኗን አስታውቃለች። ሸሪፍ ኢማም ዝርዝሩን አዘጋጅቶታል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንዳሉት በኢራን ላይ ሊፈጸም ታቅዶ የነበረው ጥቃት ለሌላ ጊዜ አስተላልፈዋል። ትራምፕ ይህን ያደረጉት በኳታር፣ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ ጥያቄ ነው ብለዋል። አክለውም ወሳኝ የሆኑ ድርድሮች ግን እየተካሄዱ ነው ብለዋል። የኢራኑ ፕሬዚደንት ማሱድ ፔሽሽኪያን እንዳሉት ንግግር ማለት እጅ መስጠት ማለት አይደለም። ቴህራን ወደ ንግግር የገባችው በክብር በኃላፊነትና የሀገሪቱን መብት ለማስከበር ነው ብለዋል። ኢራንና አሜሪካ ጦርነቱን በስምምነት ለመቋጨት አሁን ላይ ያሉበት ሁኔታ እጅግ የተራራቀ ነው እየተባለም ነው። ትራምፕ በትሩዝ የማኅበራዊ ሚዲያ ባስተላለፉት መልእክት ከኢራን ጋር ስምምነት ላይ የማይደረስ ከሆነ በአጭር ጊዜ ውስጥ ሙሉ ለሙሉ በኢራን ላይ ጥቃት ለመሰንዘር ዝግጅት እንዲደረግ መመሪያ ማስተላለፋቸውን ተናግረዋል። አክለውም የአካባቢው ሀገራት መሪዎች ከኢራን ጋር የሚደረሰው ስምምነት በአሜሪካና በተባባሪ የመካከለኛው ምስራቅ ሀገራት ተቀባይነት ያለው እንደሚሆን ተስፋቸውን ገልጸዋል። ይህ ስምምነት አሉ ትራምፕ፣ ከኢራን ጋር የሚደረገው ስምምነት በዋናነት ኢራን የኒውክሌር የጦር መሳሪያ አይኖራትም ብለዋል። ትራምፕ በዋይት ሃውስ ለሪፖርተሮች እንደነገሩት አሁን ላይ ቀደም ሲል ከነበረው የተለየ ነው። ኢራን ወደ ስምምነት እየቀረበች ነው ብለዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋሂ እንዳሉት ኢራን በአሜሪካ ለቀረበው ምክረ ሐሳብ ምላሿን በፓኪስታን በኩል ልካለች። ባጋሂ አስረግጠው ሲናገሩ የአሜሪካ ጥያቄና ፍላጎት እውን ሊሆን የሚችል አይደለም። ለዚህም ነው በሁለቱ ሀገራት መካከል ከስምምነት ለመድረስ እንቅፋት የሆነው ብለዋል። ኢራናውያን እያሉ ያሉት አሜሪካ የበለጸገውን ዩራኒየም እንድትሰጣቸው ኢራንን ጠይቀዋል። ይህ ኢራን በፍጹም አይሆንም እያለች ነው።
ኢራን በበኩሏ እንደ ቅድመ ሁኔታ ካስቀመጠችው መካከል ዳግመኛ ጦርነት ላለመፈጸሙ ሙሉ ለሙሉ ዋስትና አላገኘውም እያለች ነው። ኢራን ከዚህ ባለፈም የታገደው ሀብቴ ይለቀቅ እያለች ነው። የመረጃ ምንጮች እያሉት ያለው አሜሪካ ከታገደው የኢራን ሀብት ላይ 25 ከመቶ ብቻ ለመልቀቅ ነው ፈቃደኛ የሆነችው። ኢራን በሆርሙዝ ሰርጥ ላይ ያላትን ሉዓላዊነት አሜሪካ እንድትቀበል ትፈልጋለች። ይህንን አሜሪካኖች ደግሞ አይቀበሉትም። ይሁን እንጂ የሀገሪቱ ፕሬዚደንት ማሱድ ፔሽሽኪያን እንዳሉት ከስምምነት ላይ መድረስ ወይም በንግግር ላይ መሳተፍ ማለት እጅ መስጠት ማለት አይደለም ብለዋል። የኢራን ከፍተኛ ወታደራዊ አዛዥ እንዳሉት ጠላት የሆነ ስህተት ቢፈጽም ጥቃት ቢፈጽም ማለታቸው ነው፣ ኢራን በሙሉ ኃይሏና አቅሟ ትቋቋማለች ብለዋል። ኢራን ለዲፕሎማሲ ዝግጁ ናት፣ ነገር ግን ለጦርነትም እየተዘጋጀች ነው። ዜናውን ስናዘጋጅ አልጀዚራና ሲኤንኤንን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቀን ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።